በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰሙኑ ለመስከረም በዛቲ ዕለት ኮኑ ሰማዕተ ቅዱስ አባዲር ወእህቱ ኢራኢ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 28 በዚች ቀን ቅዱስ አባዲርና እህቱ ኢራኢ በሰማዕትነት አረፉ። ይህም ቅዱስ ለአንጾኪያ መንግስት የሰራዊት አለቃ ለሆነ ለፋሲለደስ የእህቱ ልጅ ነው። እርሱም በአባቱ መንግስት የሰራዊት አለቃ ነበረ። በውስጡም የሚጸልይበት እልፍኝ አለው። ከሌሊቱም እኩሌታ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና እንዲህ አለው፣ የሰማዕትነት አክሊልን ትቀበል ዘንድ እህትህ ኢራኢ ይዘህ ወደ ግብፅ አገር ሂድ። ስለ ስጋችሁም እንዲያስብ ሳሙኤል የሚባለውን አንድ ሰው እኔ አዛለሁ። ከዚያ በኋላ ሰላምታ ሰጥቶት በታላቅ ክብር ወደ ሰማያት አረገ። እንዲሁ ለእህቱ ኢራኢ ተገልጦላት እንዲህ አላት፣ የወንድምሽን ቃሉን ስሚው፣ ትእዛዙንም አትተላለፊ። ከእንቅልፏም ነቅታ እጅግ ተንቀጠቀጠች። ወደ ወንድሟም ሂዳ ክብር ይግባውና ጌታችን ኢየሱስ ክርስቶስ እንደተገለጠላትና እንደተናገራት አስረዳቸው። እጅግም ደስ አላቸው። ክብር ይግባውና ጌታችን ኢየሱስም ስለ ስሙ ወደ ግብፅ አገር ሄደው ደማቸውን ያፈሱ ዘንድ በዚህ ምክር ተስማሙ። የቅዱስ አባዲር እናትም ይህን ነገር ባወቀች ጊዜ ልብሷን ቀዳ አለቀሰች። ከባሮቿም ጋር ወደ ቅዱስ አባዲር መጣ በሰማዕትነት እንዳይሞት ታምለው ጀመረ። እርሱም ስለ ሰማዕትነት ነገር ዲዮቅልጥያኖስን እንዳይናገረው ማላት። በዚያን ጊዜ በልቅሷ ታግሳ ጸጥ አለች። ወደ ሌላ ቦታ ሂዶ በሰማዕትነት እንደሚሞት ግን አላሰበችም። ቅዱስ አባዲርም በየሌሊቱ ሁሉ እንዲህ የሚያደርግ ሆነ። ልብሱን ለውጦ ከቤቱ ይወጣል። በወህኒ ቤትም ላሉ እስረኞች ውሃ በመቅዳት ያጥባቸዋል። እስከሚነጋም ድረስ እንዲሁ ያደርጋል። በር የሚጠብቀውንም እንዲህ ብሎ አዘዘው፣ ይህንንም ለማንም አትናገር። ይህንንም ስራ ብትገልጥ እኔ ራስህን በሰይፍ እቆርጣለሁ። ከዚህ በኋላ ቅዱስ አባዲርም ተነሳ። እህቱ ኢራኢን ይዞ ወደ ግብፅ አገር ሂዶ እስክንድርያ ደረሰ። ከወታደሮችም ያወቁት አሉ። አንተ የሰራዊት አለቃ ጌታችን አባዲር አይደለህምን? እንዴት አሉት። እርሱም ፈገግ ብሎ ብዙዎች እንዲሁ ይሉኛል፣ እኔ ግን እመስለው ይሆናል እንጂ እርሱን አይደለሁም አላቸው። ከዚያም ወደ ሌላ ቦታ ሄደ። በዚያም እንደ ቀድሞ እሱ አባዲር እንደሆነ ተናገሩት። እርሱም አይደለሁም ይላቸው ነበረ። ከዚያ በኋላ ከእስክንድርያ ከተማ ወጥቶ ወደ ታላቋ የምስር ከተማ ሄደ። በዚያም በአባ በከረዙም ጋር ተገናኝተው ከእርሱም ቡራኬ ተቀበሉ። ከዚያም ወደ እስሙናይን ደርሰው ከዲያቆን ሳሙኤል ጋር ተገናኙ። በማግስቱም ወደ እንጽና ከተማ ሄዱ። በመኮንን አርያኖስ ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመኑ። መኮንኑም ጽኑ ስቃይን ሊያሰቃያቸው ጀመረ። ቅዱስ አባዲርም በስቃይ ውስጥ ያጸናቸው ዘንድ ወደ እግዚአብሔር ለመነ። ያን ጊዜ ጌታችን የእርሱን ነፍስና የእህቱን ነፍስ ወደ ኢየሩሳሌም ሰማያዊት ወስዶ ሰማዕታት የሚኖሩበትን የብርሃን ቤቶች አሳያቸውና ከዚያም በኋላ ወደ ስጋቸው መለሳቸው። መኮንኑም ማሰቃየት በሰለቸው ጊዜ ራሳቸውን በሰይፍ ቆርጧቸው ዘንድ አዘዘ። ራሳቸውንም ከሚቆርጧቸው በፊት መኮንኑ አርያኖስ ቅዱስ አባዲርን እንዲህ አለው፣ አንተ ማን እንደሆንክ፣ ስምህ ማን እንደሆነ፣ አንተም ከወዴት እንደሆንክ ትነግረኝ ዘንድ በፈጣሪ አምልሃለሁ አለው። ቅዱስ አባዲርም በነገርኩ ጊዜ ራሳችንን እንዲቆርጡ ያዘዝከውን ትእዛዝ እንዳትለውጥ አንተም ማልልኝ አለው። መኮንኑም ማለለት። ያን ጊዜ ሰራዊት አለቃ እኔ አባዲር ነኝ አለው። መኮንኑም አርያኖስም እንዲህ ብሎ ጮኸ፣ ወዮልኝ ጌታዬ ሆይ፣ በአንተ ፋንታ እኔ ልሞት ይገባኛል። ይህን ሁሉ ጽኑ ስቃይ እስካሰቃየው ድረስ አንተ ጌታዬ እንደሆንክ እንዴት አላስረዳኸኝም? ቅዱስ አባዲርም አንተም እንደኔ በሰማዕትነት ትሞት ዘንድ አለህና አትዘን፣ አሁንም ምስክርነታችንን በፍጥነት ፈጽም ብሎ መለሰለት። በዚያን ጊዜ ራሳቸውን በሰይፍ ይቆርጡ ዘንድ አርያኖስም አዘዘና እርሱንና እህቱን ኢራኢን ቆረጧቸው። ያማሩ ልብሶችም ዘርግተው ገነዟቸው። ዲያቆን ሳሙኤልም የመከራውን ወራት እስከሚያልፍ ወደ ቤቱ ወስዶ አኖራቸው። ከዚያም በኋላ ያማረች ቤተክርስቲያን ታነጸችላቸውና ስጋቸውን በውስጡ አኖሩ። ከእርሳቸውም ታላላቅ ድንቅ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የኬልቂዮስ ልጅ ቅድስት ሶስና አረፈች። ዜናዋ እንዲህ ነው። ይህች ቅድስት ሶስና በባቢሎን የሚኖር ስሙ ኢዮአቄም የሚባል አንድ ሰው አገባት። እርሷም እጅግ መልካም የሆነች ፈጣሪ እግዚአብሔርን የምትፈራው ነበረች። እናትና አባቷም ደጋግ ነበሩ። ለልጃቸው ሙሴ የጻፋት ኦሪት አስተምረዋት ነበረ። ባሏ ኢዮአቄም ግን እጅግ ባለጸጋ ነበረ። በቤቷ አጠገብ የአትክልት ቦታ ነበረው። ከሁሉም እርሱ ይከብር ነበርና አይሁድ ወደ እርሱ ይመጡ ነበረ። ኃጢአት ከባቢሎን አገር ሕዝቡን እንጠብቃቸዋለን ከሚሉ ከግብዞች ወገኖች እንደወጣች እግዚአብሔር ስለ እነርሱ የተናገረባቸው ግብዞች የሆኑ ሁለት መምህራን በዚያ ወራት ታዩ። እነርሱም በኢዮአቄም ቤት የለመዱ የሚያገለግሉም ናቸው። የሚፈራረዱም ሁሉ ወደ እርሱ ይመጡ ነበርና
ሕዝቡም ሁሉ ወደ ቤታቸው ከገቡ በኋላ ቀትር በሆነ ጊዜ ሶስና ወደ ባሏ ተክል ቦታ ገብታ በዚያ ትመላለስ ነበረ። ገብታ በተመላለሰች ጊዜ እነዚያ መምህራን ሁልጊዜ ያዩዋት ነበርና ተመኟት፣ ልቡናቸውንም ለወጡ። ሰማይን እንዳያዩ ዓይኖቻቸውን ግልብጥብጥ አደረጉ። ሰማያዊ እግዚአብሔርን እንዳያስቡ እውነተኛ ሕግንም አላሰቡም። ሁለቱም ሁሉ ወደዷት፣ ፈቃዳቸውን መናገር አፍረዋልና እርስ በርሳቸው በልቡናቸው ያለውን ነገር አልተነጋገሩም። ይደርሱባት ዘንድ ይወዱ ነበረ፣ ያገኟትም ዘንድ ሁልጊዜ ይጠብቋታል። አንዱም አንዱን የምሳ ጊዜ ነውና ወደ ቤታችን እንግባ አለው። የራሳቸው ተለያይተው ሄዱ። ተመልሰው በጎዳና አንድነት ተገናኙ። ሁለቱም ተያዩ። ያን ጊዜም ፍላጎታቸውን ተነጋገሩ። ብቻ ለብቻ እሷን የሚያገኙበት ጊዜ ተቀጣጠሩ። ከዚያ በኋላ በቀን ሲጠብቋት ሶስና ሁልጊዜ ትገባ እንደነበረ ከሁለቱ ደንገጥሮቿ ጋር ገባችና አልቧታልና በተክሉ ትታጠብ ዘንድ ወደደች። ተሰውሮ ከሚጠብቋት ከሁለቱ ረበናት በቀር በዚያ ማንም ማን አልነበረም። ዘይትና ሽቶ አምጥተው ያጥቧት ዘንድ ልትታጠብ የተክሉን ደጅ ይዘጉ ዘንድ ደንገጥሮቿ አዘዘቻቸው። እነርሱም እንዳዘዘቻቸው አደረጉ። የተክሉን ደጃፍ ዘግተው ያዘዘቻቸውን ያመጡ ዘንድ በሰርጥ ጎዳና ወጡ። የተሰወሩ እነዚያ ረበናት ግን አላዩአቸውም። እነዚያ ደንገጥሮቹም ከወጡ በኋላ ሁለቱ ረበናት ተነስተው ወደ እርሷ ሮጡ። እነሆ የተክሉ ደጃፍ ተዘግቶ የሚያይን የለም፣ እንደርስብሽ ዘንድ እንወዳለንና እሺ በይን አሏት። ይህ ካልሆነ ከአንቺ ጋር ሰውን እንዳገኘን ተናግረን እናጣላሻለን። ስለዚህም ደንገጥሮችሽን ከአንቺ አስወጥተሽ ሰደድሽ። ሶስናም አለቀሰች። በሁሉም ፈጽሞ ተጨነቁ። ባደርገውም እሞታለሁ፣ ባላደርገውም አልድንም። ከእጃቸው ማምለጥንም አልችልም። በእግዚአብሔር ፊት ከምበድል ኃጢአት ሳልሰራ በእጃችሁ መውደቅ ይሻለኛል አለቻቸው። ሶስና ቃሏን አሰምታ ጮኸች። እነዚያ ረበናት ከእርሷ ጋር ጮኹ። አንዱ ሩጦ ሄዶ የተክሉን ደጃፍ ከፈተ። በቤቷም ያሉትን በተክል መካከል ጩኸት ሰምተው ወጡ። ምን እንደሆነ ያዩ ዘንድ በሰርጥ ጎዳናም ሮጡ። እነዚህ ሁለቱ ረበናት ይህን ነገር በተናገሩ ጊዜ በሶስና ላይ እንዲህ ያለ ነገር ፈጽሞ ተሰምቶ አያውቅም ነበርና ዘመዶቿ፣ አሽከሮቿ ሁሉ እጅግ አፈሩ። በማግስቱም ሕዝቡ በባሏ በኢዮአቄም ዘንድ ተሰበሰቡ። እነዚያም ሁለቱ ረበናት ሶስናን ያስገድሏት ዘንድ ከአመፀኛ ልባቸው ጋር መጡ። በሕዝቡም ሁሉ ፊት ያመጧት ዘንድ ወደ ኢዮአቄም ሚስት ወደ ሶስና ላኩ ብለው አዘዙ። ወደ እርሷም ላኩባት። እርሷም ከእናት ከአባቷ ከወገኖቿ ከዘመዶቿ የሚያውቋት ሁሉ ጋር መጣች። ሶስና ግን እጅግ ደመግቡ ነበረች፣ መልኳ ያማረ ነው። አመፀኞች የሆኑ እነዚያ ሁለቱ ረበናት መልኳን ለመጥገብ ይገልጧት ዘንድ አዘዙና ገለጧት። አባቷ፣ እናቷ፣ ቤተሰቦቿ የሚያውቋት ሁሉ አለቀሱላት። እነዚያ ሁሉም መምህራን በሕዝቡ መካከል ተነስተው እጆቻቸውን በራሷ ላይ አኖሩ። እርሷ ግን ልቦናዋ በእግዚአብሔር ታምኗልና እያለቀሰች ወደ ሰማይ ተመለከተች። እነዚያ ረበናት ብቻቸውን በተክል ውስጥ ስንመላለስ እርሷ ከሁለቱ ደንገጥሮቿ ጋር ገባች። ደንገጥሮቿንም ልካቸዋለችና የተክሉን ደጃፍ ዘግተው ሄዱ። ከዚያ በኋላ አንድ ጎልማሳ ከተሰወረበት ወጥቶ አብሯት ተኛ። እኛ ግን በዚያ ተክል ዳርቻ ሆነን ኃጢአታቸውን አየን፣ ወደ እነርሱም ሮጥን። አንድነት ተኝተውም አገኘናቸው። እኛም እርሱ መያዝ ተሳነን፣ እርሱ በርትቶብናልና አመለጠን። የተክሉንም ደጃፍ ከፍቶ ወጣ። እርሷን ግን ይዘን ሰውየው ማን እንደሆነ ጠየቅናት፣ ግን አልነገረችንም። ለዚህ ነገር ምስክሩ እኛ ነን አሉ። የሕዝቡም መምህራንና መኳንንት ነበሩና በአደባባይ የተሰበሰቡ ሰዎች ነገራቸውን አመኑላቸው። ትሙት በቃ ብለውም ፈረዱባት። ቃሏን አሰምታ ጮኸች። ዘላለም ጸንተህ የምትኖር የተሰወረውን የምታውቅ የሚደረገውን ሁሉ ሳይደረግ የምታውቅ ፈጣሪ ሆይ በሐሰት እንዳጣሉኝ አንተ ታውቃለህ። እነዚህ መምህራን ክፉ ነገር ባደረጉብኝ ጊዜ የሰራሁት ኃጢአት ሳይኖር እነሆ ሞታለሁ አለች። እግዚአብሔርም ቃሏን ሰማ። የገድሏትም ዘንድ ሲወስዷት እግዚአብሔር ስሙ ዳንኤል የሚባል ልጅ ላይ ልቡናን አነሳሳ። እኔ ከዚች ሴት ደም ንጹሕ ነኝ ብሎ ቃሉን አሰምቶ ተናገረ። ሕዝቡም ሁሉ ወደ እርሱ ተመልሰው አንተ የምትናገረው ይህ ነገር ምንድን ነው አሉት። ዳግመኛም ዳንኤል በመካከላቸው ቆሞ አላዋቂዎች የምትሆኑ እናንተ የእስራኤል ልጆች ሳትመረምሩና ነገሩን ሳትረዱ በእስራኤል ልጅ ላይ እንዲህ አድርጋችሁ እንደዚህ ያለ ፍርድ ትፈርዳላችሁን? አለ። እነዚያ መምህራንም በሐሰት አጣልተዋታልና ወደ አደባባይ ተመለሱ አሏቸው። ሕዝቡም ሁሉ እየሮጡ ወደ አደባባይ ተመለሱ። አለቆችም ዳንኤልን እግዚአብሔር አንተን አልቆሃልና በመካከላችን ተቀምጠህ ተናገር አሉት። ዳንኤልም እየራሳችሁ አራርቃችሁ አቁማቸው፣ እኔም ልመርምራቸው አላቸው። አንዱን አራርቀው አቆሟቸው። ዳንኤልም ከእርሳቸው አንዱን ጠርቶ ከዚያ ሰው ጋር በምን እንጨት ስር ሲነጋገሩ አየሃት? አለው። በኮክ እንጨት ስር ሲነጋገሩ አየኋቸው አለ። እርሱንም አርቆ ሁለተኛውን ሲነጋገሩ ያየህበት እንጨት ምንድን ነው? አለው። ሮማን ከሚባል እንጨት ስር ነው አለ። ሕዝቡም ሁሉ ቃላቸውን አሰምተው
በመጮህ ያመነችበት ሶስናን ያዳናት እግዚአብሔርን አመሰገኑት። ከቃላቸውም የተነሳ ዳንኤል አስነቅፏቸዋልና ምስክርነታቸውም ሐሰት አድርጓባቸዋልና ከነዚህ ከሁለቱ መምህራን ላይ በጠላትነት ተነስተው ገደሏቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚህች ዕለት የሰማዕታት ኢራኢ የጳውፍርና የሐና የመነኮስ ሉቃስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 29 በዚች ቀን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደበት የልደቱ መታሰቢያ ነው። ይቅርታውና ቸርነቱ ከኛ ጋር ይኖር ለዘላለሙ አሜን። በመስከረም 28 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ አባዲር ሰማዕት፣ ቅድስት ኢራኢ እህቱ፣ ቅድስት ሶስና እናታችን፣ ቅዱስ ሉቃስ መነኮስ፣ ቅዱስ ጳውፍርና። ወርሃዊ በዓላት አማኑኤል ቸር አምላካችን፣ ቅዱሳን አበው አብርሃም፣ ይስሐቅና ያዕቆብ፣ ቅዱስ አንድራኒቆስና ሚስቱ ቅድስት አትናስያ፣ ቅድስት ዓመተ ክርስቶስ፣ ቅዱስ ቴዎድሮስ ሮማዊ ሰማዕት። ሶስናም ቃሏን አሰምታ ጮኸች። ዘላለም ጸንተህ የምትኖር የተሰወረውን የምታውቅ የሚደረገውን ሁሉ ሳይደረግ የምታውቅ ፈጣሪ ሆይ በሐሰት እንደጣሉኝ አንተ ታውቃለህ። እነዚህ መምህራንም ክፉ ነገር ባደረጉብኝ ገንዘብ የሰራሁት ኃጢአት ሳይኖር እነሆ ሞታለሁ አለ። እግዚአብሔርም ቃሏን ሰማት። መጽሐፈ ሶስና ምዕራፍ 1 ቁጥር 41። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን። አምላካችን በቸርነቱ ከሐሰት ከሳሾች ያድነን። የተሰወረውን ምስጢር የራቀውን አቅርቦ የረቀቀውን አጉልቶ ከመከራ ይሰውረን። ረድኤት በረከቱን ያርቅብን። ከቅዱሳን ሰማዕታት ከጻድቃን በረከት ረድኤት ያሳትፈን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰር ኃጢአት እግዚአብሔር ይፍታ። ይቆየን። ሰላም ያውለን።